ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። ማንም የፈለገው ሊሆን ይችላል። የናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከናንተ ጋር እንዲኖር፣ እግዚአብሔር ከናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከናንተ ጋር እንዲቆም የናንተ ኢንቴንሽን፣ የናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ ልባችሁ ንጹህ መሆን አለበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ዘፍጥረት ምዕራፍ 37 ላይ የጌታን ቃል አብረን እናነባለን። ቁጥር 5 እናንብበው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ወንድሞቹም አባታቸው ከእነርሱ አብልጦ የሚወደው መሆኑን ሲያዩ ዮሴፍን ጠሉት፣ በቅን አንደበት ሊያናግሩት አልቻሉ። ዮሴፍም ሕልም አለመ፣ ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። ቁጥር 8 ወንድሞቹም ለካስ በላያችን ለመንግስት ታስባለህና ለመሆኑ አንተ እኛን ልትገዛ አሉት። ስለ ሕልሙና ስለ ተናገረው ቃል ከፊት ይልቅ ጠሉት። ቁጥር 11 ወንድሞቹም ቀኑበት፣ አባቱ ግን ነገሩን በልቡ ያዘው። ጌታ የተባረከ ይሁን። ጎናችሁ ያለው ሰው አንመለስም ወተናል በሉት። ኦሬዲ ወተናል፣ ልንወጣ አይደለም፣ ወተናል፣ አንሰማም፣ አናይም። የዘፍጥረት 37 የዮሴፍ ታሪክ ነው። እንደው በእውነት ነው የምላችሁ እንደ መልእክት ነው ልቤ ላይ ቁጭ ያለ። ወንድሞቹ ጠሉት በሚል ሐሳብ ነው የምናገር እና እዚህ ጋር እንግዲህ ሶስቴ ነው አይደል? በ11 ቁጥሩ 3 ጊዜ ጠሉት፣ አብዝተው ጠሉት፣ የባሰ ጠሉት፣ ቀኑበት የሚል በጣም በተደጋጋሚ በዚች ክፍል ላይ ያለ እና በጣም እግዚአብሔር በእናንተ ላይ አጀንዳ ካለው ማንም ሊጣላችሁ ይችላል። ወንድሞች ከተባለ ማንም ይጣላቸዋል። እና መጽሐፍ ቅዱሱ እንደሚነግረን ያዕቆብ ከወለዳቸው ልጆቹ መካከል ከመጨረሻው ሁለተኛ ነው አይደል? ይሄ ልጅ ከዮሴፍ በኋላ የወለደው ቢንያምን ነው። ቤንኦኒ ነው አይደል? ትክክለኛ ስሙ ቤንኦኒ ማለት የቀኝ እጄ ልጅ እንደማለት ነው። የራሔል ልጆች ናቸው አይደል ሁለቱ? እና የቀኝ እጄ ልጅ እንደማለት ነውና ዮሴፍንና ቢንያምን ያዕቆብ በጣም በተለየ አይነት መንገድ ይወዳቸዋል። ከያችኛዋ ሚስቱ ማን ነበረ ስሟ? ከሊያ ከወለዳቸው ይልቅ ከራሔል የወለዳቸውን ሁለቱን በጣም የበለጠ ያስጠጋቸዋል። በጣም አስደናቂ በሆነ አይነት መንገድ ደግሞ ሁለቱም በጣም ትልልቅ ቦታ ላይ ነው ያሉት። በእስራኤል ነገድ መካከል በጣም ትልልቅ ቦታ ላይ ነው ያሉት። እንደውም ቢንያም በኋላ እነ ጳውሎስ ሁሉ ከቢንያም ወገን ነኝ ብለው ሁሉ ይመኩ ነበር። እና ዮሴፍን በእርግጥ ሁለቱን ልጆቹን አባቱ ቀኝና ግራ እንደዚህ አጠማምሮ ጸልዮ አንደኛውን ቀላቅሎታል ወደ ላይ። እና ዮሴፍ ከሚወደዱ ከሁለት ልጆች መካከል አንደኛው እሱ ነውና አባቱ ከሌሎቹ ይልቅ ይወደው ስለነበር በጣም አንድ ጌጠኛ ቀሚስ ገዝቶ ሰጠው ይላል። እና በጣም ጌጠኛ ናት ቀሚሷ፣ በጣም ዲኮሬቲቭ ናት፣ በጣም ነው የምታምረው። እና የድሮ ሰው እንደዛ ነው የሚለብሰው፣ እንደዚህ በስነ ስርዓት እንደዚህ አይነት ልብስ አልነበረም። በጣም ቆንጆ ጌጠኛ የሆነች ቀሚስ ሰጠው። ደግሞ ልጅ ነው፣ ገና ልጅ ነው። ልጁ እንዲሁ ጥሎበት አባቱ ይወደዋል። አባቱ ይወደው ነበር የሚል ቃል አለ። ለዛ ነው የጠሉት። ጌታ ይባረክ። ስላየ ብቻ አይደለም፣ አባቱም ይወደው ስለነበረ በቃ ከኛ ይልቅ እንዴት ይወደዋል ብለው ነው የጠሉት። አጀንዳ በህይወታችሁ ላይ ካለ የሆነ ኢላማ ትሆናላችሁ። ባይዘው ለብዙ ሰው አላማው ካለባችሁ ኢላማ የሚያረጋችሁ ይበዛል። እና ቀሚሱን ለብሶ እሱ ደግሞ ምንም ወንድሞቹን የማስቀናት ኢንቴንሽን የለውም። ዮሴፍ ወንድሞቹን ማበሳጨት ልብ ውስጥ የለም። ዮሴፍ በሰላም ነው የሚኖረው፣ እነሱ ናቸው የሚበሳጩት። መጽሐፉ ሲነግረን እንደውም ዮሴፍ ወንድሞቹን ይወዳቸው ነበር። አድርስ የተባለውን ነገር ይዞ ይሄድ ያደርሳል። ወንድሞቹ ሲጠፉ ፈልጎ ለአባቱ እንደውም እያመጣ ወንድሞቼ በዚህ ነው ያሉት እያለ የሚናገረው እሱ። ምንም ኢንቴንሽን ልብ ውስጥ የለም። በጣም በተተና አጠገባችሁ ያለውን ሰው
ወንድሞችን ውደድ በሉት። አዎ አሁን እናንተ ውደዱ፣ ማንም ይጥላችሁ፣ እናንተ ውደዱ። አሁን እናንተ እኔ አሁን እዚህ ቤት እናንተ ሁላችሁም ዮሴፍ ናችሁ። እግዚአብሔር ይመስገን። ማንም የፈለገው ሊሆን ይችላል። የእናንተ ኢንቴንሽንና ሞቲቭ ግን ንጹህ መሆን አለበት። እግዚአብሔር እድሜያችሁን ሁሉ ከእናንተ ጋር እንዲኖር፣ እግዚአብሔር ከእናንተ ጋር በዘመናችሁ ሁሉ እንዲሰራ፣ ያለ ጸጸት እግዚአብሔር በብዙ ስኬት ከእናንተ ጋር እንዲቆም የእናንተ ኢንቴንሽን፣ የእናንተ ሞቲቭ፣ መነሻ ሐሳብ፣ ውስጣችሁ፣ ልባችሁ ንጹህ መሆን አለበት። ዮሴፍ ልቡ ንጹህ። ወንድሞቹ ናቸው ክፉ፣ ወንድሞቹ ናቸው ተንኮለኛ። ዮሴፍ ልቡ ንጹህ ነው። ቀኑበትም ጠሉትም የሚለው እነሱን ነው። እሱ ለመጠላቱ የሚሰጠው ምላሽ ፍቅር ነው። ለቅናታቸው የሚሰጠው ምላሽ በጎ ነገር ነው። በፍጹም የሚያደርገው ፕሪቴንድ እያደረገ አይደለም፣ እያስመሰል አይደለም። ጄኒውን ነው ዮሴፍ፣ ጄኒውን ነው። ክብር ለኢየሱስ ይሁን። እና በቀሚሷ ላይ እችን ቀሚስ የሰጠው አባቱ ያዕቆብ ነው። አባቱ ያዕቆብ ብቻ ሳይሆን እግዚአብሔርም ዮሴፍ ላይ አይኑን ጥሏል። ዮሴፍ አንድ በቤቱ መካከል ያለ ግለሰብ፣ አንድ የቤቱ ልጅ ብቻ አይደለም። የሚቀጥለውን የእስራኤልን 400 ዓመት የግብፅ ቆይታ ሪቫን ቆርጦ የሚያስጀምረው እሱ። ከዮሴፍ ጋር ነው አባቶች የሚገቡት። እግዚአብሔር ለአብርሃም የተናገረውን ትውልድ ለ4 ክፍለ ዘመን በሌላ አገር ይኖራል ያለውን ሪቫን ቆርጦ የአባቶቹን 400 ዓመት ቆርጦ የሚያስገባው እሱ። እግዚአብሔር አይኑን ጣለበት እና ልጁን እግዚአብሔር መጣና አንድ ሌሊት ሕልም አሳየ። ልጁ ደግሞ በጣም ንጹህ ስለሆነ ያየውን ያወራል። ክፉ ቢሆን አያወራም። ተንኮል ቢያስብ አያወራም። ቀስ ብዬ ነግሰባቸዋለሁ ነው የሚለው። ጄኒውን ነው። ስለዚህ መጣና እንደዚህ ያላቸው ሰብስቦ 11ዱን ከፊቱ አቁሞ ሕልም አየሁ አለ። እንዲሁም ጠልቶታል በቀሚሷ። ምን አየ? እስቲ በለዋ ንገር። ልጁስ አንተ አወራራቸው እኮ ያስታውቃል ሊያጠምዱት እንደሚፈልጉ። ልጁስ በቅንነት 12 ነዶ አየሁ። እሺ 11ዱ የእናንተ ነዶ ስብስብ ብሎ መጥተው የእኔ ነዶ ለብቻው አቆመች ወጣ ብላ። ከዛስ ድፍት ቀና አሉ የእናንተ ነዶዎች እና ትሰግዱልኝ አየዋል። ጎናቸው ያለ ሰው እግዚአብሔር ያሳየን በልብ ያዝበሉት። እግዚአብሔር ያላቀደው ጦርነት ላይ አታስከፍት። ብራዘር ከኤልሳቤጥ መማር ጥሩ ነው። እኛ ሙሉ መጽሐፍ ቅዱስ እጃችን ላይ አለ። ዘፍጥረት ብቻ አይደለም፣ ሉቃስ ወንጌልም አለ። 6 ወር ራሷን ሸሸገች የሚል ድብቅ አለች። ለምን እንዴ? እንት አይነዘዋል እንዴ? የተጀመረ ያቋርጧታል። ባይዘው በወሬ ድብቅ ብላ ነገሩ ጽንስ መሆኑ እርግጠኛ ስትሆን፣ ምንም እንደማይፈጠር እርግጠኛ ስትሆን ብቅ አለች። እስከዛ ሰወረች። በሰላም የወለደችው ባይዘው ሰውራ። ዘካርያስ ራሱ አያስቀምጥም። ገብርኤል እኮ ዘግቶት ሄዶ እንጂ አስበዋል። ጎረቤት ባሏ እንደዛ ካረገ ለዛ ነው ድብቅ። ዮሴፍስ ምስኪን የዘካርያስን ታሪክ አያውቅማ። ኤልሳቤጥ የተደበቀችው ዮሴፍ አውርቶ መከራ መጣበት የሚለውን አንብባል። ሄዶ ስሰግዱልኝ አየሁ ሲል ጠሉት ይላል። ጠሉት። ከዛ አባቱ ይወደው ነበር ይላል። ከዛ መሀል ላይ እንደገና ከዛ ድጋሚ ሕልም አየ። 11 ከዋክብት አለ። እሺ ፀሐይና ጨረቃን ጨምሮ አለ። ይሄንን ደግሞ የሚናገረው ማንን ጠርቶ ነው? ያዕቆብን አባትየውን እስራኤልን ማለት ነው። አቆመውና ወንድሞቹ እንዲደርድሩ ዛሬም አየው አለ። ምን አየህ አሉት? ሕልም እስቲ ምን አየህ አሉት። 11ዳችሁ እናንተ ኮከብ ሆናችሁ አለ። እሺ ፀሐይና ጨረቃ ሲል ያዕቆብ ምክንያቱም አንተ አለው ይላል። ቀጥሎ እሺ አለ ያዕቆብ። እኔም አለው ስሰግዱልኝ አየሁ። አንተ እኔ አባት ነኝ እንዴት ነው የምሰግድልህ ብሎ ገሰጸው ይላል። ወንድሞቹስ ጠሉት ይልና ያዕቆብ ግን ነገሩን በልቡ ጠበቀው ይላል።
እዚህ ልጅ ላይ እግዚአብሔር አይኑን አስቀምጧል ማለት ነው። አባትየው ለምን መሰለ እግዚአብሔርን ያውቀዋል። አባትየው ወንድሞቹ አያውቁትም። አባትየው እዛ ባዶ ምድረ በዳ ላይ ድንጋይ ተንተርሶ ተኝቶ እግዚአብሔር ተገልጦለት ያውቃል። በየመንገዱ ሲሄድ እግዚአብሔር አብሮት ቆሞ ያውቃል። እና አባትየው እግዚአብሔርን ስለሚያውቀው ከነዚህ ከ12ቱ መካከል ይሄንን ልጅ እግዚአብሔር መርጦት እያሳየው ያለው ነገር አንዳች የተለየ ነው ብሎ እስራኤልም ነገሩን በልቡ ሸሽጎ ይከታተለው ነበር። አረማመዱን ያያል። ልጁ መንፈሳዊ ነው። አካሄዱን ያያል። ጄኒውን ነው። ልቡ ንጹህ ነው። ቅን ነው። በጣም በቀላሉ የሚታለል የሚመስል ለእግዚአብሔር ሞኝ ብትባሉ ተሸወድክ ተሸውዳ አይደለም። እኔ ደግሞ ለእግዚአብሔር ብሸወድስ ያለ እግዚአብሔር ከምነቃ ያለ እግዚአብሔር አራዳ ብልጥ ምናምን ከምትሆን ለእግዚአብሔር ብለ ሞኝ ጅል ሆነ መንፈሳዊ ልሁን ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል ይሄው ልጁ ሞኝ ነው። ሞኝ ዮሴፍ ነው። ያየውን ያወራል። እስራኤልስ ይከተለዋል። ተቃል ይሄ ልጅ ይላል። እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው። ትንሽ ሞኝ ነገር ነው አይደል? ሮቤል አሁን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ ዮሴፍ። አንተ ወንድሞቹ እኮ ናቸው። እንግደለው ሲሉ ዮሴፍስ ሮቤልስ አረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሽጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ ትራንዛክሽን እንሽጠው። ምን ጉዶች ናቸው። እሱ ብቻ ነው ምስኪን ታውቃል። እሱና ኢየሱ ታናሽ አለ አብሮ እረኝነት የማይላክ ቤት አባቱ እግር ስር የሚቀመጥ ቢንያም የሚባል ሁለቱ ንጹህ ናቸው። ሁለቱ ጄኒውን ናቸው። ዮሴፍ ባየው ህልም ምክንያት ተጠላ። እግዚአብሔር ባሳየው ነገር ምክንያት ተቀናበት። በድሎ አይደለም፣ አጥፍቶ አይደለም፣ ኃጢአት ሰርቶ አይደለም። እግዚአብሔር በሰጠው ጉዳይ ነው የተጠላው። የጠሉት ጠላቶቹ አይደሉም፣ ወንድሞቹ ናቸው የጠሉት። አብረውኝ ሳይድ ያደርጋሉ ብሎ የሚጠብቃቸው ሰዎች ናቸው አጌነስት ሆነው ሊያጠፉት የሚመካከሩት። እግዚአብሔር ባሳያችሁ ጉዳይ እርግጠኛ ከሆናችሁ ይሄ ታሪክ ነው የሚደገመው። እናንተ ሌላ እርግጠኛ መሆን ያለባችሁ ጉዳይ እግዚአብሔር እንዳሳያችሁ ብቻ ሳይሆን ልባችሁ ንጹህ መሆኑ። እግዚአብሔር በተናገረ ጉዳይ ካንተ እምነት በላይ የሱ ታማኝነት አለ። እርግጠኛ መሆን ያለብህ ግን ልብ ንጹህ መሆኑን ነው። ጄኒውን መሆንህን ነው። እግዚአብሔርን መውደድህን ነው። ምንም ነገር ሁን መተ እግሩ ስር ለመውደቅ ልብ ለእግዚአብሔር ክፍት መሆኑን ብቻ እርግጠኛ ሁን። እንደ ወንድሞቹ ተንኮል ያሰበ ቀን ማንም አይደለም ራሱ በገዛ እጁ እግሩን ጎትቶ ይጥለዋል። በገዛ እጁ ነው የሚጥለው፣ ማንም አይጥለው። እሱ ጄኒውን ከሆነ ግን እግዚአብሔር ይዋጋለታል። በዮሴፍ ፕሮግራም ውስጥ በሌላ አይነት ዲዛይን እግዚአብሔር ያለው ቦታ ያስገባዋል። ዮሴፍ ዲዛይን ውስጥ የለም። ባይዘው ከዚህ በኋላ ያለው ህይወት ዮሴፍ ዲዛይን ውስጥ የለም። እኔ ብዙ ጊዜ ስላስተማርኩት እዚህ ዛሬውን ደግሜ ብዙም አልናገር። ዮሴፍ ዲዛይን ውስጥ የለም። ቀጥሎ ያለው እግዚአብሔር ባሳየው ነገር ነው እየመጣበት ያለው ይሄ ሁሉ መከራ። እንግደለው አያ እንግደለው፣ እንሰራው አያ እንሰራው፣ እንሽጠው፣ ይሄ ሁሉ የሚታቀድበት እግዚአብሔር ላይ ፕሮግራም አድርጎበት። ወንድሞቹ እንኳን ባልገባቸው ጉዳይ ለልጁ ትሬት የሆኑበት ጠላት ሆኖ የተቀመጡበት እግዚአብሔር ለልጁ በሰጠው ጉዳይ በጣም ኮንሸሱ፣ በጣም ንቁ። በእውነት ነው የምነግራችሁ፣ በጣም ንቁ። መንፈሳዊ ዓለም ላይ ኮንሸሱ ነው። መሬት ላይ ከሚመጣባችሁ ነገር ጋር እየተጋጫችሁ እድሜያችሁ እንዳያልቅ እግዚአብሔር በእናንተ ላይ ዲዛይን ያደረገውን ነገር አድርጋችሁ ሙቱ።
ወንድሞቼ ጠሉኝ ተብሎ እግዚአብሔር የሰጠውን ነገር ቁጭ ተደርጎ ኖርማል አይኮንም። ነገሩን አጥበቀ ያዘው። ወንድሞቼ ነገ እግዚአብሔር ባሳየ መንገድ ይመጣሉ፣ መጥተው ይሰግዳሉ ብለሃል። አዎ አንተ ባልጠረጠርከው መንገድ መጥተው ይሰግዳሉ። ዮሴፍ የመሰለው ምንድን ነው? እሱ አባቱ ቤት ገብቶ ወንበር ላይ ቁጭ ብሎ ወንድሞቹ እየመጡ እግሩን የሚያጥቡ ነው የመሰለው። ግብጽ ሄጄ እነግሳለሁ ብሎ መቼ አሰበ? እግዚአብሔር ዲዛይን ላይ ግን ያለው አየህ ከያዕቆብ ቤት ያልፋል። እግዚአብሔር ዲዛይን ላይ ያለው ከ11 ወንድሞቹ ያልፋል። እግዚአብሔር ዲዛይን ላይ ያለው ኔሽንስ ነው። ምክንያቱም መጽሐፍ ሲናገር የምድር ነገስታት ከዮሴፍ መጥተው ገዙ ይላል። ወንድሞቹ እንዳይመስል ነገስታት ገዙት ይላል። የዓለም ነገስታት እግዚአብሔር ዲዛይን ባረገው መንገድ ይመጣሉ። እርግጠኛ መሆን ያለብህ እግዚአብሔር የተናገረህን ነገርና ልብ ንጹህ መሆን። የተናገረ ይፈጸማል። ሲናገረ አንተም ብሎ አይናገርም፣ ራሱን አይቶ ነው የሚናገረው። አቋቋመ፣ አረማመድ፣ አሯሯጥ፣ አጸላይ ብሎ አይደለም የሚናገር። ከተናገረ በኋላ ነው ጸሎት የምታገኘው። ከተናገረ በኋላ ነው ትጋት የሚመጣል። እንደዚህ አቅደሃል በኔ የምትለው እንጂ እግዚአብሔር አቋቋምህን ስትራክቸርህን አይቶ አይናገርም። እግዚአብሔር ይናገራል፣ ተስተካከላል። ልብ ይሄ ፒውር መሆን አለበት። እስቲ አሜን። እውነቴን ነው የምነግራችሁ። ቅናት የሚባል ነገር እዚህ ውስጥ መኖር የለበትም። ገብቷቸዋል እያልኩ ያሉትኝ ቅናት፣ ይሄ መንፈሳዊ ቅናት ናና አይደለም። በወንድሞች ላይ ያለ ቅናት፣ አጠገብ ባለ ሰው ላይ ያለ ቅናት ገዳይ ነው። ሱሳይድ እንደማረግ ቁጠረው። ቅናት ካለ ላይ ራስን እንደማጥፋት ቁጠረው። ጄኒውን ኮንክስ ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። እንዴ ያዩታል። እግዚአብሔር ብቅ ይላል። ታውቃለህ፣ ልብ ንጹህ ሲሆን አለው ይላል። ቀና ስትል ሰው አይደለም የምታየው፣ እግዚአብሔር እንተ ሳይድ ያደርግልሃል። አለበለዚያ ዮሴፍ ስማርት ቢሆን ወንድሞቹ ይሁዳን አይችለውም። ባይዘው ከወንድሞቹ ማለት ይሁዳን አትችለውም፣ ሮቤልን አትችለውም፣ ሌሎቹን አትችላቸው። ይበልጠዋል። ተደራጅተው ነው የሚቆሙት። አንተስ ከእግዚአብሔር ጋር ለብቻ እግዚአብሔርን የሚያሰራ የልብ ንጽህና ነው። ክብር ለኢየሱስ ይሁን። በዚህች ሌላ ነገር አላየም። እኔ አሁን እንግዲህ እስካነበብኩት ድረስ ዮሴፍን በመጽሐፉ ላይ ያለውን የዮሴፍን ታሪክ እስካነበብኩት ድረስ ሌላ ነገር ዮሴፍ አላየም። እግዚአብሔር ሌላ ነገርም አልተናገረውም። ሁለት ህልም አየ። ሁለቱ ህልም አሰቃዩት፣ ሁለቱ ህልም አንከራተቱት፣ ሁለቱ ህልም ምርኮኛ አድርገው አሸጡት፣ ሁለቱ ህልም እስር ቤት ከተቱት፣ ሁለቱ ህልሞች አነገሱት። ሁለቱ ህልሞች የእስራኤል ባለ ታሪክ አደረጉት። እግዚአብሔር ሶስተኛ አላሳየውም። እግዚአብሔር እነሱን ጠበቀ። ዮሴፍ በእግዚአብሔር መንገድ ሄደ። ሁለቱ ተፈጸመ። ሁለቱ ሲፈጸም ግን የዮሴፍ አይነት ሰው ተፈልጎ እስከማይገኝ ድረስ ሆነ። የተሸጠበትን መንገድ አሰባችሁት? ምን አይነት ዲስአፖይንትመንት! ተሸጠ። ትነግሳለህ ብለኸኝ ነው የሚሸጠው? እነሱ ላይ ነው ትነግሳለህ ያልከኛው? ትቻቸው እኮ እየሄድኩ ነው። እንዴት ነው የምነግሰው? እነሱ ይመጣሉ እኮ ነው፣ አንተ አትመጣም ነው። መተው ነው የምትነግሰው። ዮሴፍ ግን በጣም ዲስአፖይንት ሆኗል። ታውቃለህ? ተሽጦ ሄደ። ከዛስ ጳጢፋራ የሚባለው ሰው እየገዝቶት ከእስማኤላውያን የቤቱ አለቃ ባይዘው በኋላ ነው የሆነው። መጀመሪያ ዘበኛ ሊትራሊ ቃሉ ጥበቃ ሆነ። በር ላይ ነው የሚቆመው። ከዛስ በር እየከፈተ ያስገባል፣ ያስወጣል። ከዛስ የጳጢፋራ ሰረገላ ሲመጣ ይወለውላል። ጳጢፋራ እንትን ሲል ተቀብሎ እየሮጠ ያደርሳል፣ ይመለሳል። መጽሐፍ ሲናገር ጳጢፋራ ዮሴፍን አየውና እግዚአብሔር ከዮሴፍ ጋር እንደሆነ አየ። ጥበቃ ሆኖ እግዚአብሔር አብሮታል። መጽሐፍ ሲናገር ላሳድግህ ነው አለው። ምን በቤቴ ላይ አለቃት? እሺ ከሚበላው በቀር በሁሉ ነገር ከሚጎርሰው በቀር ነው የሚለው። እንደውም መርዚ ኑሮ አይኑሮ ለዮሴፍ ብትገለኝ አንተ እንደማገለኝ ያውቃለሁ፣ እግዚአብሔር ካንተ ጋር አለ። በርስቱ ላይ ሾመው።
ከሚስቱ በቀር ካንቺ በቀር ዮሴፍ ነው ያለው። ባይዘይ ጳጢፋራ ሲል አልሰማንም፣ ግን ለዮሴፍ ግን ነግሮታል ለብቻው። አይ ቲንክ እሱ አልሰማችም። ምክንያቱም ነገራታ ካንቺ በቀር በጥሪቱ ላይ ሾሞኛል፣ አንቺን ግን አልሰጠኝ ሚስቱ ስለሆነች። ከዛው በሙሉ በዚህ አቋሙ እስር ቤት ገባ። የመንገሻ መንገድ በቃ እየመጣው ነው ወደ ዙፋኑ ሲል ወደ እስር ቤት ቤዝመንት ብራዘር በረዶ ክፍል የሚሰቃይበት። ቀጥሎስ ምንም አይነት ፋይል የለውም። ምን አጠፋ የሚል ፋይል የለውም። ፍርድ ቤት ተጠርቶ የሚጠየቅበት ቀጠሮ አያዝለትም። ለምን? ዝም ብለው ነው የወረወሩት። ሌላው ተከሶ የገባ ከሆነ ክሱ ይታያል። ዮሴፍ የክስ ፋይል የለውም። ለዛ ነው እኮ ህልም ፈቶ የሁለቱን ህልም ፈቶ ያኛውን አንተ ትሞታለህ አለው። አንተ ችግር የለውም ባታስበኝ፣ አንተኛው ግን ወደ ስራ ትመለሳለህ። ያኛው ይሰቀላል። ምንም የሚሰቀሉ ሰው ያሰበው አላሰበው። አንተኛው ግን ወደ ስራ ስለምትመለስ ሂድና ለንጉሱ ንገርልኝ፣ ያለ ክስ ያለ ችግር ያለ ጥፋቴ ነው የታሰርኩት። ወደ ንግስና ደና እየሄድኩ እያለ ይኸውልህ መልሶ ጣለኝ። እንደው እባክህ ታስወጣኝ ሲለው ያስ እንትኑ ምንድነው ጠጅ አሳላፊው እንጀራ ቆጣሪው ነው የሞተው። ጠጅ አሳላፊ ምን አለ? እንደ ሄድኩ ልፈታ እንጂ እንደ ሄድኩ ነው የምነግረው ሲል ትፈታለህ። እኔ ኦልሬዲ አውቄያለሁ እንደምትፈታ እግዚአብሔር አሳይቶኛል። ሰውየውስ ከእስር ቤት እንደወጣ ረሳው የሚል ቃል እኔ ሙሴ አውቆ ነው የጻፈው። በእውነት አውቆ ከእስር ቤት እግሩ እንደወጣ ሰውየው እናቴ ፓራዳይስ ውስጥ ገባ። ቤተ መንግስት ይገባ። ዮሴፍ እንዴት ትዝ ይለዋል? የታሰረበትን ዘመን ያልተዝናናውን ዮሴፍ ከአይምሮ ጠፋ። በቃ ዮሴፍ ተረሳ። ይሄን መንገድ 14 ዓመት ነው ሄደው ሰላያት ነው 14 ዓመት ነው የተሰቃየው። ከዛ እግዚአብሔር መቼ ሳይተውም አይደል አይተው አንተ ብትረሳው አይረሳ። በቃ ላንግሰዋል። በቃ የልጅ ጨርሷል፣ ተመርቋል። ላንግሰዋልና ፈርዖን ጋር ሄዶ ለሊት ልማሰ አሁን ይኸውልህ ፕሮሰስ ተጠብቆ ነው ሲል ከእስር ቤት ቤተ መንግስት አሁን ርቀቱ ዮሴፍንስ ፕሮሰሱን ቆረጠው እግዚአብሔር። ለፈርዖን ህልም አሳየው። እነዛ 7 የጥጋብና 7 የረሃብ የሚሆነውን በከብቶቹና በዛ በዛሎቹ አሳየው። ፈርዖን ህልም አይቶ ተጨነቀ። ተጨንቆ ወሬው ማጆሮ ይደርሳል። ጠጅ ቀጁ ጋር ጠጅ አሳላፊ ምንድነው እሱ ቀምሶ ነው መርዝ እንደሌለው በዚህ እሱ ይቀምስና ትንሽ ደቂቃ ይቆማል። ካልሞተ ፈርዖን ይቀጥጣ። እንደሱ ነው ጠጅ አሳላፊ ማለት ደም ባይዘው ወይ ጠጅ አሳላፊ እየጠጣ የሚኖር እንዳይመስል ይቀምሳል። ካልሞትክ አጠጡኝ ይላል። እቺ ላብራቶሪ ማለት ነው መሞከሪያ ነው ባይዘው። አሁን ዘንድሮ ሰው ላይ ሞከር ማለት እና ሰውየው ፈርዖን ተጨንቋል። ታውቃለህ እየሰጡት ቢጠጣ ምንም አንተና አላለው። ጌታዬ ምን ነው አለው። ህልም አየሁ ባካ ነፍሴ ተጨነቀች። አሁን እኮ ለጠጅ አሳላፊ አይነገርም፣ ግን የመጨነቁን ብዛት እግዚአብሔር ደግሞ ዲዛይን ሲያደርግ እኮ ነው። ስንት ጠንቋይና መተተኛ እኮ አለ ኮልም እየተነገረው የሚተረጉም ለጠጅ አሳላፊ እንዴት ይነገራል? በጣም ተጨንቆ እኮ ነው። አሁን ፈርዖን የተጨነቀ መስሎት ነው። እግዚአብሔርስ ዮሴፍን ሊያወጣው ለአሁን ጠጅ አሳላፊ ምን አዩ ጌታዬ አለ። 7 እንደዚህ 7 እንደዚህ 7 እንደዚህ 7 እንደዚህ አይ ወይ ጠጅ አሳላፊ አትሊስት አይ በረድ ብሎለታል። አሁን ይሄ እንትኑ ወይ ምን ነው አለው። ጌታዬ ይቅር ይበሉ ባይዘው ስተነው ይቅር ይበሉኝ አለ ንጉሱ። ንጉሱ ይቅር ይሉታል ዮሴፍ ይበለው እንጂ። ወይ አንድ ብራዊ እዛ እስር ቤት የዛሬ 2 ዓመት ድፍን 2 ዓመት ነው ረሳው የሚል የዛሬ 2 ዓመት እኔና ያ እንጀራ የሚያበዛው እንጀራ አብዥ ነው የሚለው እንጀራ ቆጣሪው ጋጋሪም ሊሆን ይችላል። እንጀራ አብዡና እኔ ያው ህልም አየን። ያየናት ህልም ነገር ነው ፈታት። እንደፈታው ሰውየውን እርሶ ወስደው ሰቀሉት። እኔ ነው እዚህ አቆመውኛል። እና አንድ ብራዊ አለ እግዚአብሔር አብሮት አለ። የታየ ነገር በሙሉ ይፈታል። እሱ ህልምን የመተርጎም ጥበብ አለው። ግን 2 ዓመቱ ነው። እኔም ሄጄ አላየሁትም። በህይወት ይኑር አይኑርም አላውቅም። እናስጠራው ሲል መጽሐፍ ሲናገር እኔ በጣም የምወደው የዘፍጥረቱን ሳይሆን የመዝሙር ዳዊት መዝሙር 104 ላይ ንጉሥ ልኮ አስፈታው የሚል ቃል አለ። መልእክተኛ አይደለም የሚለው ንጉሡን ላከ። ለእግዚአብሔር ነው ላኪያ። አሁን ንጉሡ ልኮ ማለት ብቻ አይደለም፣ ንጉሡ ተልኮ እግዚአብሔር ከፓላስ ወደ ፕሪዝን ማለት
ሄዱ። ንጉሱ የጠበቃዎች አቤት ሲሉ ዮሴፍን አምጡት ሲል ሰማ። ገብተው ቼክ ሲያደርጉ ጺሙ አድጓል፣ ጸጉሩ አድጓል፣ ልብሱ ቆሽሿል እና ንጉስ ፊት መቆም የሚችልበት አይደለም። መጽሐፍ ሲናገር ጸጉሩን ሲያስተካክሉት አስቸኮሉት ይላል። ታውቃለህ አሁን ጸጉር ቤት ሲገቡ ምን ያህል ሰዓት እንደምቆዩ አንዳንዶቻችሁ ናቃል። ዮሴፍንስ ምልጥ ልብሱ ሁልቁ አዲስ አልብሶ ለንጉስ እንደምትመጥነው ነው። ምን ተፈጠረ ይላል ዮሴፍ። ባይዘው ምን ተፈጠረ? ህልም አለመዋል ንጉሱ ጧት ሄደ ትፈታለህ የሚል ራእይ አላየማ። እሱም ሰርፕራይዝ ነው የተደረገው። ባይዘው እግዚአብሔር ሰርፕራይዝ አድርጎት ነው። አንጠልጥለው አንከብከበው ንጉሱ ፊት። ፈርዖንን አይቶት አያውቅም። ጳጢፋራን ነው የሚያየው። አሁን በጳጢፋራ ቤት በኩል ቢሆን እኮ ነው ልክ የሚሆነው። እግዚአብሔር ህግ ሰብሮ ቀጥታ ፈርዖን ጎሰደ። በጠባቂ በምን የድሮ ደግሞ ነገስታት ባይዘው አማልክት ናቸው። ፈርዖን ማለት የበኩራት አምላክ ነው፣ ንጉስ ብቻ አይደለም። አትጠጋው። ዮሴፍ ፊቱ ቆመ፣ በደረቱ ለጥ ብሎ አቤት ጌታዬ አለ። ህልም አለምኩ፣ አንተ ደግሞ ህልም የመፍታት ጥበብ እንዳለ ሰምቻለሁ አለ። ጌታዬ አለው ህልምን የሚተረጉም አምላክ በሰማይ አለ። እኔ አይደለሁም አሉ። አየ ዊዝደም አየ። አረ ምን ችግር አለ? ጸልየና ወርዷል ነው ያለው። አነካኩኝ ንጉስ ቢሆንም አረ እኔ አይደለሁም አለ። ከፈለጉ ቢመልሱት ይሻላል ክብር ወስዶ ከሚቀሰፍ። ህልም የሚፈታ አምላክ በሰማይ አለ ሲለው ፈርዖን ትክክል ነው እንጂ ለአምላክነቱማ እኔም እኮ መሬት ላይ አምላክ ነኝ በሰማይ ያለ ካልሆነማ እኔ ያልፈታሁትን ህልም። ከዛ ሲነግረው ዮሴፍ ተረጎመለት። ሲተረጉም አንተ እኔ እዚህ ውስጥ መቼስ በኋላ ትነግሩኛላችሁ። ስልጣን ወደ ይሰጣል እንዴ? አይሰጥም እኮ። ፈርዖን ስሜት የሆነ እንደዚህ ያለው አንተ አለው አቤት። ዛሬ እኮ ከእስር ቤት የመጣው ጧት እኮ እስር ቤት ነበር። ባይዘይ ተጣጥቦ እኮ ነው እኮ የመጣው። ገና እኮ መምጣቱ ነው። ገና እኮ እስር ቤት እኮ ባይዘይ ጠቅልሎ ያላወጣው እኮ ልብስ ሁሉ አለ። ገና እኮ ቀጠሮ ያዘ። እኔ እኮ የሚፈታለት ስንት እስረኛል ትሰቀላለህ ትፈታለህ የሚባል ቆሞ እያለ እኔ ፈርዖን አለው አቤት አዎ በወንበሬ ይበልጣል። ተዛስ ግብፅን ግዛት የወደድከውን አርግ። እንደውም ዮሴፍ ምንድነው ያለው? ጠቢባኖችን ይፈልግና ንጉስ እህሉን ለ7 ዓመት ያከማቹ፣ የሚቀጥለው 7 ዓመት ደግሞ ከዚህ ይመገባል። ጠቢባን አዘጋጅ ሲለው ይህንን ለማድረግ አንተ ሚሻል የለም። እስረኛውን ፊት ለፊቱ ሲያገኙ የአምላክ መንፈስ በላይ ላይ ያለ አለ። እግዚአብሔር አብሮ ካለ ምራት ግብፅን አለ። እኔ ፈርዖን ስሜ ብቻ ይበልጣል። እኔ ስሜ ፈርዖን ነው፣ ንጉስ ነኝ። አንተስ ሙሉን ግብፅን ውሰዳት ብሎ ሾመው። እህል እየገዙ እያለ ዮሴፍ ደግሞ ወዲያው ነው ቆዳ የቀየረው። ወንድሞቹ አላወቁትም የሚል ቃል አለ። እሱ ሳወቃቸው ሄደ። ወንድሞቹ መጡ። ዮሴፍ የንግስና ልብስ ነው የለበሰው። አንተ ቀይር፣ ጸጉሩ ፊቱ ወልወል ያበራል። እኚህ ደግሞ የትኛው ልዑል ናቸው ይላሉ እነ ይሁዳ ሸጡ። በልቷል እኮ ሸጦት ስል ደግሞ የትኛው ልዑል ናቸው አወቃቸው። ከዛስ ወንድሞቹ እንደሆኑ ሲያቅ ምን እንዳደረገ ተቃ ቆይ ጠብቁኝ ብሎ ወደ ውስጥ ገብቶ አለቀሰ። ወንድሞቼ በህይወት አሉ አለ። ጂሰስ ሸጠውት ይወዳቸው። ልብህን ቼክ አርግ። እግዚአብሔር እስከ መጨረሻ አብሮ ይቆማል። ልብህን ቼክ አርግ። ሪቬንጅ አያስብም። ታውቃለህ አገኘዋቸው አይልም። እስቲ ገብቶ አለቀሰ። ከዛ እንዳያቁበት ፊቱን ጠራርጎ መጣ። እናንተ ብቻ ናችሁ ልጆች ለአባታችሁ አላቸው። አረ አይደለም በጣም ትንሽ አለ። ትንሹ መምጣት ስለማይችል መንገድም ስለማይችል አባታችን ከተተነዋል ሲሉት አልመሰለኝም። አውቆ ነው ይላል። ሙሴ ነው አውቆ ነው ብሎ ይጻፍ። በልቡ እንደዚህ ያለ ቢንያምን ይዘውት እስኪመጡ ድረስ አይ ታናሽ ወንድሙ ቢንያምን እስኪያመጡለት ድረስ ልትሰልሉ ነው የመጣችሁት አላቸው። እናንተ ፊታችሁ ራሱ ያስታውቃል። ምግብ ፍለጋ አይደል፣ ረሃብ ያጠወለገውን ሰውዬ እግዚአብሔር ታውቃለህ ስልጣን ብቻ ሳይሆን ጥበብም ሰጥቶታል።
በሉ የተወሰናችሁት እዚህ ትቀራላችሁ፣ የተወሰናችሁት ደግሞ ይቀርቷል የምትሉትን ወንድማችሁን ይዛችሁ ነው አላቸውና የሚገዙበት ጥሬ ብሩን ተቀበለ። ሰቅል ወርቅ ምናምን ተቀበላቸውና የገዙት እህል ውስጥ የሰጡትን ጥሬ ብርና ወርቅ ውስጥ አስቀመጠ። ከዛ እህሉን ጫኑላቸው ብሎ አስጫነ። የሆነ አንዱን ነው ሁለቱን አስቀረና ሂዱ አላቸው። ያኛውን ይዛችሁት ነው አላቸው። ከዛ ወደ ቤታቸው ሄዱ። እስራኤልን አገኙት፣ ያዕቆብን ነገሩት። አንድ እዛ የግብፅ ልዑል ንጉሱ ፈርዖን ነው። ታናሽ ወንድም አለን ብለን ሳይቸግረን ታፋችን ወጥቶ ታናሽ ወንድማችሁን ይዛችሁ ካልመጣችሁ በቀር ብሎ የወንተናን ይዞታል እና ቢንያምን ይዘን ወስደን ነው የምናስፈታው ሲሉ ያዕቆብ ዮሴፍ ሞቶ ከነ ሐዘኔ ወደ መቃብሬ ልወርድ ነው ስል የቀረኝን ቢንያምን ልታስበሉብኝ ነው አላቸው። እሱ ካልመጣ በቀር አለቅም። እንደምንም ሰጣቸው። ቢንያምን ይዘውለት ሲሄዱ ዮሴፍ አልቻለም። ፊት ለፊት አለቀሰ። ወንድሜ ብሎ አለቀሰ። ወንድማቸው ዮሴፍ እንደሆነ አወቁ። ዮሴፍ እዚህ ምን ትሰራለህ አንተ? ይሄ እንትን አለ አይደል? ምንድነው ምን ቢረሳ ምን አይማስ አንተ እርሱት ታርገውታል። ነግሳ ነው ሻጣውት ነግሳ እንግደለው ያለው ሁሉ እኮ አለቀሰ። ወንድሙን አቀፈ። ሂዱና ለአባቴ ልጅ ዮሴፍ በሕይወት አለ በሉት፣ ይዛችሁት ነው ብሎ ሰረገላ አድርጎ እህል ጭኖ አባቱ እንዲመጣ ላከ። ለእስራኤል ሄደው ነገሩት፣ ልጅ ዮሴፍ በሕይወት አለ አሉት። እያለቀስኩ ወደ መቃብር ልወርድ ነው ያለው። አባት አስበዋል እንዴት እንደሚታደስ? ልጄ ዮሴፍ በሕይወት አለ? አዎ በግብፅ ምድር ላይ ገዢ ሆኗል አሉት። እስራኤል አልቻለም። እንዴት በሰረገላ እየበረረ እንደመጣ ሲያየው አወቀ። እሱ ያውቀዋል፣ አባት ነው። ወንድሞቹ አላወቁ። አቀፈው፣ ደረቱ ውስጥ አስገብቶ አለቀሰ። በእርጅናዬ አልቅሼ ወደ መቃብሬ ልገባ ነበር። ዮሴፍስ ሁለቱ ልጆቹን ይዞለት መጣ። ኤፍሬምና ምናሴ ይዞለት መጣ። እነዚህ ልጆቼ ናቸው። እስራኤል ምርኩዙን ተደግፎ እባርካቸዋለሁ፣ ያንተን ልጆች እባርካቸዋለሁ። የዛን ቀን እኔ ሙሴ ለምን እንዳልጻፈው አላቅም እንጂ ወንድሞቹ አሁን ምንድነው የሚሆኑት? ደም ለውሰው ወስደው አብሮ የበላ ያለ እኮ አለ። እነሱ ቁልጭ ይላሉ መሃል እንዲህ ይላል። አባትና ዮሴፍ ደግሞ ያለቅሳሉ። ቢንያምን መሃል አስገብተው ኤፍሬምና ምናሴን አምጥተው ያየው ህልም ያሳየው መከራ ብዙ ነው። የሰጠው ክብር ግን ወደረ። ከሁሉም የሚበልጠው እግዚአብሔር አብሮት ተራመደ። እግዚአብሔር ከዮሴፍ ጋር አብሮ ኖረ። ዮሴፍ በግብፅ ምድር አረጀ፣ እድሜ ጠገበ። ሊሞት ሲል ሰበሰባቸውና እንደዚህ ያላቸው፣ እግዚአብሔር መጎብኘትን ይጎበኛችኋል። ለእስራኤል ይሄ ምድር የእናንተ አይደለም፣ እግዚአብሔር ይጎበኛችኋል አላቸው። ስሙ ምን እንዳለ ተቃላችሁ? እግዚአብሔር ሲጎበኛችሁ አጽሜን ይዛችሁ ከዚህ ምድር ውጡ አላቸው። እዚህ ምድር የፈርዖኖች መቃብር ውስጥ ነው ያስቀመጡት። ያኔ የሚወጣው ትውልድ ይዞኝ ይውጣል። እዚህ ምድር እንዳታሳርፉኝ፣ እማርፈው እግዚአብሔር ለአባቶቻችን ቃል የገባበት ምድር ነው ብለው ከ400 ዓመት በኋላ ሲወጡ ባይዘው የዮሴፍን አጽም ይዘው ወጡ። ኢያሱ መጽሐፍ ላይ የዮሴፍን አጽም ወስደው በተምናሴራ ይሁን ብቻ በሱ ርስት ላይ አሳረፉት ይላል። ሙሴን ጨምሮ በጣም ታላላቆቹ ምድረ በዳን የቀሩት ዮሴፍ በአጽሙ ከነዓን ገብቷል። አጽሙ ወረሰ። he was prophesy ተንብዮ ነበር። ትጎበኛላችሁ። ያኔ ስትጎበኙ የሚጎበኘው ትውልድ ይዞኝ ይሂድ። እንደዚህ በአይኔ ባላየው አጥንቴ ግን ይረፍ። እግዚአብሔር ካላችሁ
ይፈጸማል። ልባችሁን ቼክ አድርጉ። ንጽህናችሁን ቼክ አድርጉ። ልቤ ክፋት የለውም። ልቤ ተንኮል አያስብም። ጄኒውን ነኝ። እንደዛ ከሆነ ልባችን በእውነት ነው የምላችሁ፣ እንታለል፣ ያመለጠን ይምሰል፣ የቀረብን ይምሰል፣ ወደኋላ የቀረን እንምሰል፣ ምንም ሁኑ ልባችሁ ንጹህ ከሆነ በጣም ከፊት ረጅም ርቀት ሮጦ ያያችሁት ሰውዬ የሆነ ቀን ወደኋላ ታዩታላችሁ። አይበጽም። እስር ቤት ጎርጎሮ የጣለው ጳጢፋራ ዮሴፍ በፈርዖን ተሹሞ ሲቀመጥ ጳጢፋራ አንዱ ከሱ ስር ያለው ጳጢፋራ እንደዚህ ሩቅ የሚሆን ሰውዬ እንደዚህ ልቡ ግን ንጹህ። ክፉ ያደረጉበትን ሰዎች ሲያገኛቸው መረቅ፣ ባረክ፣ መኖሪያ አመቻች። እግዚአብሔር እድል ቢሰጠኝ የምትሉት ነገር ካለ እድል ቢሰጣችሁ ባርኩ፣ እድል ቢሰጣችሁ መርቁ። እግዚአብሔር እድል ከሰጣችሁ አጠገባችሁ ላለው ሰው በር ክፈቱ። እድል ከሰጣችሁ እግዚአብሔር አጠገባችሁ ላለው ሰው የሚወጣበትን እድል አመቻቹለት። ዳዊት ሳኦል አሳዳጁ በጣም ግልጽ ጠላቱ ግልጽ በጦር ወርውሮ ስቶታል። በዚህ በጦር አንተ ለቀልድ ይወረወራል እንዴ? ሊያጣብቀው እኮ ከግድግዳ አጣብቆ እዛ አንተን ወርውሮ በሚገልበት እጁ ደግሞ ጦረኛ ነው ባይዘው ሳኦል ባይዘው ኢላማ ስለማያውቅ እንዳይመስል እጅግ ጦረኛ ነው ባይዘው ሳኦል በጣም ጦረኛ ነው ሳኦል። የሞተ ቀን እኮ ዳዊት እኮ ያለቀሰው ለቅሶ ኃያላን እንዴት ወደቁ እኮ ነው ያለው። ኃያል ነው ይሰውዬ እንደ ዱር ሚዳቋ ነው እኮ ይሏል እኮ ሲዘምርለት። ፍጥነቱ አትችለውም ሳኦልን። የእግዚአብሔር አጀንዳ ስላለበት ነው ዳዊት እኮ የተረፈው እንጂ ዳዊት በጣም ሩጫ ጎበዝ ስለሆነ እንዳይመስል። እንደዛ እያሳደደ በጦር ሊገለው የሚፈልገውን ሰውዬ ሊገለው መጥቶ እስቲ የመጣው ሊገለው ሌሊት በተኛበት ዳዊት ደርሶበት አገኘው። ተቃል ከምድር ሊያጣብቀው የሚችልበት ሰዓት ላይ አጠገቡ ያሉት ምን እንዳሉት ተቃል አላነበባችኋት? እግዚአብሔር ጠላትን በእጅ ሰጥቻለሁ ያለ ዛሬ ነው። ትንቢቱን አስተዋውሶ ተቃል እግዚአብሔር ጠላትን ሰጥቻለሁ ሲል ሰምቻለሁ። ይሄው በለው አጣብቀው ሲለው እግዚአብሔር በቀባው ላይ እጄን አላነሳም አለና የልብሱን ጫፍ ቆርጦ ይዞ ሄዶ ተራራ ላይ ቆመና መንደር ተቃል አቤኔር ሆይ ሳኦል አላለም ንጉሱን ትጠብቅ ዘንድ እንዴት ተሰንፋለህ? እግዚአብሔር የቀባውን አጠብቀው። ሳኦልን አይደለም ያወራው። ሳኦል ማይተከበረ ሰው ነው። ጠባቂውን የጠራው አቤኔር። አቤት ዳዊት ንጉሱ የቀባ እግዚአብሔር የቀባው ንጉስ እንዴት አጠብቅም ሲል ሳኦል ልጄ ዳዊት አለው። አወቀ ታቃል አጠገቡ መጥቶ ልብሱን ቆርጦ እንደሄደ ተገለይ ዘንድ እንደምትችል አውቄያለሁ። ልጄ ሆይ ማረኝ። ሪቬንጅ የለም ዳዊት ልብ ውስጥ በመባረክ ነው። ዳዊት ሳኦልን አልገደለውም። አርጅቶ ነው የሞተው። በኋላ ላይ እንደውም በጦርነት መሃል ነው የሞተው፣ ግን አርጅቶ ነው የሞተው። በ80 ዓመቱ ነው የሞተው ሳኦል። ዳዊት ለምን መሰለ በንግስና ነው ያልሞተው? ሳኦልን አልገደሉ። ዳዊት አርጅቶ የሞተው ሳኦልን አልነካውም። ሳኦልን ቢገለው የዛን ቀን የሆነ ሰው መጥቶ ይገለው። ሳኦልን አልነካ። ታዲያ አርጅቶ ለልጁ ለሰለሞን ሰጥቶት